ኤዱ እንደተፈጠረ ለምን አልነግሪኝም? ኤዱ አትከተለኝ። አሰማም እንዴ? እንዴ ለምንድን ነው ማልከተሽ? ምን እንደተፈጠረ ንገሪኝ። ላውራ ካልፈልግም አትከተለኝ። ለምንድን ነው ማትወሪ? ምን እንደተፈጠረ ለምን አልነግሪኝም? በቃ አልፈልግም ማውራት። ኤዱ ምንድን ነው የሆንሽው? ለምን የምትቆጪው? ላውራ ፍቃደኛ አይደለሁም። ከዚህ በኋላ እንዳትከተለኝ ሮቤ። አትተወኝ አለች አይደል እንዴ? ለምንድን ማቷት? አንተ ምን አገባ? ቆይ አንተ ምን አገባ? ምንድነው? አንተ አልጫ እድሜ ልክ እንደተደበደብክ ምንድነው? ሮቤ 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 ውሻውላ እንዴት ነኝ? አላማረብኝ? ጥሩ ነው። ከዚህ በፊት እኮ ግን እንደዚህ አልነበረም እምትይ። እና እንዴት ነበር መደብ? እሱንም ማን ካስታወስኩሽ ደስ አይልም። አቡ የምትናገር ከሆነ ተናገር በእናትህ። ለነገሩ አልፈርድብሽም። ያኔ አብረን ትምህርት ቤት ስንሄድ ስለነበር ቀንተሽ ነው አይደል? በማን ነው መቀነው? እባክህ በእኔ ነው እኮ። አንተም ሰው ነህ ማለት። ለዛ ነው እኔ የሚገዛልኝ ነገር ሁሉ ካልተገዛልኝ ብለሽ ስታለቃቅሽ ነበር። አረ ላሽ፣ እሱ ባንተ አይብስም ነበር። ብቻ ልትዋሽኝ እንደሆነ ማይ። ምንድነው ማሸው? በእኔ ነገር ትቀኝ እንደነበረ ነው። ለዛ ነበረ የሴት ዩኒፎርም ካልለበስኩ ብለህ ዘራፍ ስትለኝ ነበር እንዴ። ቢረሳ ያ ለኔ ተገዛው ቆዳ ጫማ ካልተገዛልኝ ብለሽ ያለቀስሽ ይረሳል? እንደዛ ማያረኩትኝ ቆዳ ጫማውን ወዶ ስለነበር እሱን ደግሞ ታውቃለህ። በስተመጨረሻ አምነሻል ማለት ነው? አላመንኩም። አታምኝም? አላምንም። እሺ እንግዲያውስ አቦ ሰምንጠልና የተሸነፈ ሰው ይቀጣል። እንጣል። እሺ ልዩ አይነት ይኸው። አረላሽ አይታል ባክ። እኔ አላየሁም እንዴ? አይታል። ቶንዶ አላየሁኝም። ቶንዶ ማልጮትም በቃ ይቅርብኝ። እሺ በቃ ልድገምልሽ። እሺ እንድገም። እዛው ልጅ ነኝ። እሺ አይነት። እሺ ይኸው ተሸነፍሽ። የሀቅ አምላክ መሰከረብሽ። አሁን እጅሽን ዘርጊ። አልዘረጋም። ዘርጊ። አልዘረጋም። ዘርጊ። አልዘረጋም እንዴ? በቃ ሰዓት እንዳይረፍድብህ ሄደ። ገና እኮ ግን እንዴት እዚህ መጣ? ቤት ሂጄ ነበር። እቴቴ ወጣ እንዳልሽ ነግረኝ ነው። ጥሩ ማሂ፣ ባለፈው ስላስጠነቀቅሽ ነገር ማወቅ እፈልጋለሁ። እሱ የነገርኩ በቂ ነው። ምንም ነገር እኮ አልነገርሽኝም። ሰውየውን ስላየሁት ብቻ እንድጠነቀቅ ነው የነገርሽኝ። ይኸውልህ አቡሌ፣ የነገርኩ በቂ ነው። ሰውየውን በምንም አይነት መንገድ ብታገኘው ልታናገረው እንዳትሞክር። ለምን? ምክንያቱም ጥሩ ሰው ስላልሆነ። ቆይ እሺ፣ ታዲያ እሱ ጥሩ ሰው ካልሆነ አንቺ ከሱ ጋር ምን ታደርጊያለሽ? አቡሌ እሺ ግን ማሂ፣ አንቺ ብትጎጂስ? ስለኔ አታስብ። እንዴት ነው ማላስበው? እኔ እንደዚህ አይነት ነገር ውስጥ በገባ አንቺ ዝም ትያለሽ? አልልም። ግን ደግሞ እንደማይጠቅመኝ አውቀህ ታዩ ካልከኝ በመስመር አልገባም። የሚጎዳኝ ነገር እንደሆነ ብታቂም። አቡ በእናት በቃ አቡሌ ተወኝ። ስለ እነዚህ ሰዎች ማወቅ አለብኝ።
ይወድዬ ዛሬማ ያሰብኩትን ነገር ጭራሽ አታውቂ። ደግሞ ምን አሰብሽ? ያንን ነጫጭባ ቀንድ ነው የማስበቅለው። አንቺ ይሄ ነገር ግን ይቅርብሽ እንዴ። ለምንድነው የሚቀርብኝ? እሱ እንደዛ ሯርጦኝማ አለቀው። አንቺ እኮ ግን ተለየ። ማንነቴን በደንብ ማወቅ አለበት። ዛሬም ከኑሃሚ ጋር ነው? አዎ ዛሬም ድራማ እንድትሰራበት ነው የማደርገው። እንዴት አይነት? እሱን ቀርጬ ስለማመጣልሽ በኋላ በደንብ ታይዋለሽ። ይሄ ነገር ግን ምንም አላማረኝም። አንቺ ደግሞ ግን እኮ ፋሲል እንደዚህ አይነት ነገር የሚደረግበት ልጅ አይደለም። ኧረ እባክሽ እና እኔ እንደዛ የሚደረግብኝ ልጅ? እኔ እኮ እንደዛ ለማለት ፈልጌ አልነበረም። ለነገሩ አንቺን የመሽ ደግፈሽኝ ታውቂና። ዲኑ ደግሞ እንደዛ ለማለት ፈልጌ አይደለም። እና ምንድነው? እሱ የሆነ ነገር ሲያደርግብኝ ትስቂያለሽ፣ የኔ ሲሆን ደግሞ አይሆንም ትያለሽ። አንቺ እንደፈለግሽ። ግን ባለፈው እንደነገርኩሽ እዚህ ነገር ውስጥ እኔ የለሁበት። የሆንሽ ፈሪ። እኔ ላንቺ ነው የፈራሁት። ምን እንዳያመጣ። ምን ይዘጋሻል? ተናገሪያ። መቼም ኑሃሚንን ታውቂያታለሽ ማለትማ የምር ከሱ ፍቅር ቢይዛትስ? እሱም አሰየው ነው። እልል ብለን እንድራቸዋለና። ከዛስ? እንዴ ከዛስ ምን ማለቴ አንቺ በቃ እንዴ እኔ ምን በቃ ተይው፣ ወደ ክላስ እንሂድ። ቆይ ምንድነው እንደዚህ የምትወዛገቢው? እኔ ለራሴ ኑሃሚንን አግኝቻት እስከነግራት ድረስ በጣም ቸኩያለሁ። የምር ግን አቡሊ ልክ አይደለም ያደረገው። ምን ላርግ ብለህ ነው? ነገሮች ሁሉ ከአቅሜ በላይ ስለሆኑ እኮ ነው። የፈለገ ነገር ቢሆንስ እኛ እኮ ጓደኞች ነን። እንዴት ይሄን ነገር ለኛ ትደብቅ? ልክ ነህ። ግን አባቴ ምን ይለኝ ነበር መሰለህ? ከአቅምህ በላይ ካልሆነና የባሰ ችግር ውስጥ ካልገባ ሰው አታስቸግር። ምክንያቱም ያ የምታስቸግረው ሰው የራሱ የሆነ ችግር አለበት ይለኝ ነበር። ለዛ ነው ማስቸገር ያልፈለኩት። ከዚህ በላይ እኮ ከባድ ነገር የለም። ከሞት በላይ ምን ትልቅ ነገር አለ? እሱማ ልክ ነህ። አየህ፣ ስለዚህ ልትነግረን ይገባ ነበር ማለት ነው። ሞት እኮ ለሞተ ሰው ብቻ ነው የነገሮች መጀመሪያ የሚሆነው። እኛ በምድር ላይ ላለን ሰዎች ነው የነገሮች ሁሉ ፍጻሜ የሚመስለን። እሱስ ልክ ብለሃል ፋያ። ግን ደግሞ እናቴን ያጧት ቀን ምድር ተከፍታ አዋጠችኝ ብዬ ነበር ሳማረር የነበረው። ግን ያንን ሁሉ ነገር ወደ ኋላ ተመልሼ ሳየው የእናቴ ቃል እያበረታ ይመጣ። ምንድን ነበር ያስገባች ቃል? ቤታችንም ሰው ስላልነበረ ወደዚህ እንድመጣ ነበር ቃል ያስገባች። እዛ ያለውስ ቤት አከራይቼዋለሁ። አይዞህ ወንድሜ፣ እስኪ ያልፍ ያለፋል እንጂ ሁሉም ነገር እኮ ያልፋል። ልክ ብለሃል ፋያ፣ ሁሉም ያልፋል። ግን ደግሞ እዚህ ስመጣ ሁሉንም ነገር እንደጠበቅኩት አይደለም የሚያገኘሁት። ማለት ያው ከማንም በላይ ማሂ በጣም ተቀይራለች። እስኪ አትፍረድባት፣ ወዳ እኮ አይደለም። አሁንማ አወቅኩኝ እኮ። ምኑን ያወቅው? ፋያ ጥሩም ቤት ሁሉንም ነገር ነገረች። ለነገሩ ላንተ እንደምትነግር እኮ እርግጠኛ ነበርኩ። ሰዎቹ ግን ምን አይነት ጨካኞች ናቸው ፋያ። ግን ታስሯል ያለችኝ እውነቷን ነው ፋያ? አቤት አቡሌ፣ ምን አልከኝ? ወዴት ሄድክ? ትንሽ ጊዜውን እኮ ሳስታውሰው ገርሞኝ ነው። እና ታስሯል ያለችኝ እውነቷን ነው? እነማንን? ደፋሪዎቹን። አዎ ታስሯል። ለነገሩ ምን ይጠቅማል? የልጆቹ ነገር እንደገና ይመለስ። ልክ ብለሃል። የዚህ ዓለም ፍርድ እኮ የተጎዳን አካል ወደ ነበረበት ሊመልስለት አይችልም። ለማንኛውም ለቤተሰቧ መታሰራቸው መጽናናት ነው። ግን እኔን ያልገባኝ አንድ ነገር አለ። ምንድን ነው ያልገባ ነገር? ማሂ ከዛ በኋላ ነው እንደዚህ ሆነችው? አዎ። ስለዚህ ይህን ነገር ለማወቅ የሆነ ነገር እያደረገች ነበር ማለት ነው። ማለት የሆነ ነገር ስትል? አላውቅም፣ ግን ትናንት ስታስጠነቀቀኝ የነበረው ነገር ከዚህ ነገር ጋር ተያያዥነት ያለው ይመስለኛል። አይ እንደዛ አይደለም። እንዴት እንደዛ አልክ? ምንም የማውቀው ነገር ስለሌለ ነው። እኔ በቃ ወደ ክፍል ግባ። ይሻላል፣ በደንብ ይሻላል። ቆይ እነዚህ ልጆች ምን ውስጥ ነው የገቡት? ዲቦራ፣ ማውራት እንችላለን? ተቀመጭ። አመሰግናለሁ። ወንድምሽ ተሻለ? አዎ አመሰግናለሁ። እሺ፣ ማንም ሰው ሊያደርገው የሚችለውን ነገር ነው ያደረኩት። አንቺ እኮ ማንም አይደለሽ። ወንድምሽን እኮ ደብድቦብሻል። ለሱ ችግር የለውም። እሾውን በሾ ለማውጣት የምሞክር ሰው አይደለም። እሱማ ልክ ነሽ።
ደግሞ ስለ እናቴ በጣም ይቅርታ። እሺ አትጨነቂ፣ እኔም እናት ስላለኝ እረዳቸዋለሁ። በነገራችን ላይ በስልክ እንዳልኩሽ ጆሲ በጣም ሊያመሰግንሽ ይፈልጋል። አያስፈልግም ብዬሻለሁ እኮ። እንዴ ለምን? አንቺ ባትኖሪ እኮ ይሄኔ ጆሲ በዚህ ሰዓት በህይወት ላይ ኖር ይችል ነበር። ቢችል በትልቅ በትንሽ ወንድም የሚተናኮለውን ነገር እንዲያቆም ከነገርሽ ይበቃል። አታስቢ፣ ከዚህ በኋላ አይደግመውም። ግን እኮ እሱም ወዶ አይደለም እንደዚህ የሚሆነው። ማለት ከጆሲ ጋር አብረን አይደለም ያደግ ነው። እሱ ክፍለ ሀገር ነበር የሚኖረው። ኃይለኛ አባት ነበረው። አባት ነበረው ማለት ለአንቺስ አባትሽ አይደለም? እኔና ጆሲ በእናት ብቻ ነው የምንገናኘው። ግን ደግሞ ክረምት ሁሌ ስለሚመጣ ጥሩ ጊዜ ያሳልፈናል። እና እንዴት ወደዚህ ይመጣሻል? ይኸውልሽ ዲቦራ፣ አሁን የማወራውን ነገር ለማንም ተናግሬ አላውቅም እና ሚስጥረኛ እንድትሆኝ ይፈልጋለሁ። ችግር የለውም። ያደግኩት ከአንድ ታላቅ እህቴ ጋር ነበር። በጣም ነበር የምንዋደደው ስልሽ በጣም። ከሷ ጋር ሆነን ቤታችን ሁሌ ሳቅና ጨዋታ ብቻ ነበረ። እናታችን በጣም በነጻነት ነበር ያሳደገችን። ምንም የብር ችግር ስላልነበረብን እንደፈለግን ነበር እየሆነን ያደግ ነው። የግል ትምህርት ቤት ነበር የምንማረው። የፈለግነውን ነገር እያደረግን ያደግ ነው። ትምህርት ቤት ጠዋትም ከሰዓትም ስንሄድም ስንመለስን መንገድ ላይ እያበድን ነበር የምንሄደው። ባይገርምሽ ማሚ መኪና እንዲያመላልሰን ብትፈልግም እኛ ግን ይህን ነገር ስለፈለግ ነው እምቢ እንላት ነበረ። እሷም ትቀበለን ነበር። እሺ አሁን እሷ የት ነው ያለችው ታዲያ? የእኛ ነገር መቀየር የጀመረው
ፖሚን ካጣናት በኋላ ነው። ካጣናት ማለት ይሄ ገደብ የሌለው ነጻነታችን አንድ ቀን ለፖሚ መጥፊያ ሆነ። እንዴት? አንድ ጊዜ ፖሚ ከጓደኞቿ ጋር ዴፓር ይሄዳሉ። ከዛ ግን ጨርሰው ሲመለሱ በማይታወቅ መኪና ውስጥ ያሉ ሰዎች ፖሚን አፍነው ይወስዷታል። ምን? አዎ ዲቦራ። ከዛ በኋላ ፖሚን እንዳይሆን አድርገው መለሷት። ደፈሯት? አዎ ዲቦራ፣ እህቴ ላይ የተጫወቱ እንዳይሆን አድርገው አስቀምጧት። መቆም አቃታት። ተይ ዲቦ፣ ዛሬ እንኳን ላውራው። እሷን ብቻ እኮ አይደለም የሰበሩት፣ እኔንም ጭምር ነው። ቤተሰብ እኮ ተበታተነ። አይዞሽ በቃ ቃል፣ ሁሉም ነገር ለበጎ ነው የሚሆነው። ተይ ዲቦራ፣ እንደዛማ አይደለም። እንደዛ ከሆነ ታዲያ የታለ የእኛስ በጎነት? መቼ ነው የሚከፈለን? እንደዛ ሳቂታ የነበረችውን እህቴን ራሷ እንድታጠፋ ካደረገዋት በኋላ ይሄ ነው ክፍያ? ተይ ዲቦራ፣ ይሄ ለበጎ አይደለም። እሺ በቃ ተረጋጊ ቃል። እና ቤተሰቦቼ አንድ ያላቸውን ሴት ልጅ ለመጠበቅ በሚያደርጉት አሳፋሪ ነገር አትፍረጅባቸው። የሚያደርጉትን ነገር ስለማያውቁ ነው። ችግር የለውም ቃል፣ ተረድቼሻለሁ። እንዴት ግን ላንቺ ነገርኩሽ? ተረጋጊ ቃል፣ እንኳንም አወራሽኝ። የተወራው ነገር እኮ ይቀላል። ተይ ዲቦ፣ የኔ ሲያወሩት ነው እየከበደ የሚመጣው። እንዴት ማለት? ይሄንን ነገር ሰው ከሰማው ጆሲና ማሚ አይለቁኝም። አታስቢ፣ እኔ ለማንም አላወራም። እርግጠኛ ነሽ ዲቦ? ልመንሽ? ይኸው እንደውም በወንድም ይመልሻለሁ። ከዚህ በኋላ ሚስጥረኛሞች ነን። አመሰግናለሁ። ምንም አይደል፣ አንቺ ብቻ ተረጋጊ። እሺ፣ እኔማ ዛሬ የመጣሁት ምስጋና ልነግርሽ ነበር። አንቺ ግን ብዙ አስወራሽኝ። ያው ፈጣሪ ያለው ነው የሚሆነው። እሺ በቃ ልሂድ። ደግሞ የካሌብን ነገር ቶሎ ብንጀምረው አሪፍ ነው። እሺ፣ እንኳን አንቺ ፈቃደኛዎች እንጂ ዛሬም ቢሆን ሄደን ማግኘት እንችላለን። እሺ በቃ በኋላ እንገናኛለን። እሺ። አቤት ስንት ጉድ ነው ግን ያለው። አሁን እቺ ልጅ ምን ባጠፋሽ ነው ይሄን ሁሉ የምትቀጣው? ይኸው እኔን ስላወራች ራሱ እኮ እንዴት ቀልል እንዳላት ማየት ይቻላል። ምስኪን። እርግቤ፣ ቅዳሜና እሑድ እንዴት ናፍቀሽኝ እንደነበር። እንደዛ ቢሆንማ ሮጠ ትመጣ ነበር። ፋዘር ነው። ፋዘር ምን ብታይ የሚገርም ቦታ ወስዶኝ ሲያዝናናኝ ነበረ። ቆይ አንድ ቀን ወስድሻለሁ። እንደው ዘና ስትል ነው እኔን የረሳኝ። ወይ መርሳት። በየሰዓቱ ነበር ስናፍቂኝ የነበረው። አባትህና አንተ ያላችሁ መቀራረብ ግን በጣም ደስ ይላል። አዎ እርግቤ፣ ግን እኮ ስለ አንቺ ቤተሰብ ነገርሽኝ አታውቂም። ስለ እኔ ምን ልንገርህ? የሚነገር ነገርማ አይጠፋም። እስኪ ስለ እናትሽና ስለ አባትሽ ንገሪኝ። የተለየ ነገር እኮ ስለሌለው ነው። ያው እንደ ማንኛውም ኢትዮጵያዊ አስተዳደግ ነው ያደግኩት። እንዴ እና እኛ እንደ ማንኛውም ኢትዮጵያ አይደለንም ማለት ነው? አልወጣኝም። እኔ ያልኩ ያው አንተ እናት ስላላሳደገችህ የተለየ አይነት አስተዳደግ ይዘህ ትወጣለህ ብዬ ስላሰብኩኝ። እንደዛ ከሆነ ጥሩ። እርግቤ፣ ስለ አቡሌ ያልነገርኩሽም አይደል? ስለ አቡሌ ምን? ብታይ አቡሌ እናቱን ቀብሮ ነው የመጣው። እንዴት እንደሚያሳዝን ማለት እዚህ ሲመጣ ነው። ለካ ብቸኝነት የሚያበዛው ለዛ ነበር። ሲያሳዝን። ቅሩን ቤናት የነገረቻችሁ? አዎ፣ ባለፈው ክላስ ስንመለስ አግኝታ ነው የነገረችን። መቼም ከፍቷታል አይደል? በጣም እንጂ፣ እንደ ቤተሰብ እኮ ናቸው። እኔ ግን እነሱን ሳይ ዝምድና በደንብ ብቻ እንዳልሆነ ነው የሚገባኝ። ልክ ነህ። አንዳንድ ግንኙነቶች እኮ ከደም በላይ ናቸው እኮ። እንደ እኔና እንደ አንቺ ማለት አይደለም። የኛማ ከዛ ይበልጣል እኮ። እንዴት ባክሽ? የሆነ ሰው ሲያወራ ይሁን መጽሐፍ ላይ ያነበብኩት አላወቅኩም። ግን አንድ ነገር ልንገርህ። ደስ ይለኛል፣ ንገሪኝ። አሁን እኔ እናንተ ወደፊት ባልና ሚስት ስንሆን ምን አሁን አይደለንም ማለት ነው? አብሪኝ ደግሞ ዝም ብለህ ስማኛ። እሺ በቃ ይኸው ዝም አልኩ። በባልና በሚስት መካከል ያለ ግንኙነት ከአባትም ከእናትም
ብቻ ከየትኛውም ግንኙነት የተለየ ነው ይላል። እንዴት የተከበሩ? እስኪ ያብራሩልን። ያው በየትኛውም ዝምድና ውስጥ የደም ትስስር አለ። እናት ለልጇ ብትሳሳ ደሟ ስለሆነ ነው። አባትም እንደዛው። እሺ ባኩት፣ ምን ልትሉ ነው? ቆያ ልጨርስ። አሁን መቀጠል ትችያለሽ። አንድ ሴት ልጅ ወደ አንድ ወንድ ልጅ ምንም አይነት የደም ትስስር ሳይኖራት ፍቅሯን ተከትላ ስትሄድ፣ በዛ ላይ ደግሞ የደም ትስስር ያለባትን የምትቀርባቸውን ቤተሰቦች ጥላ ስትሄድ አንድ ባልና ሚስት ያላቸው ግንኙነት ልዩ ነው ይላሉ። እንዴ የሚገርም አነጋገር እኮ ነው። ይሄ ነገር ለወንድ ልጅ ይሰራል? አዎ ይሰራል። ስለዚህ ከደም ትስስር ይበልጣል እያላችሁ ነው? ያው ግድ እኮ ሁሉም በውድድር ሚዛን መሰፈር የለበትም አይደል? በዛ ላይ ደግሞ እንደየቦታው ልኬቱ ጥሩ ነው። ቆይ ዛሬ እያወራችኝ ያለችው የኔው እርግብ ናት? አዎ የኔ በግ ያንተ ወርቅ ነኝ። ታውቂያለሽ፣ ልክ እዛ ላይ እንደ ሰማይ የምትበሯ ነጭ እርግቧን እኮ ነው እየበረርሽብኝ ያለሽው። ከፈለግ አንተም መብረር ትችላለህ። አግኝቼ ነው በቃ የኔ እርግብ በጣም እኮ ነው ማፈቅርሽ። እኔ ከኔ ግን አይበልጥም። መቅዲ ግን ጆሲን የመቱ ሰዎች ታውቋል እንዴ? አይ ዲቦራ ስመጣ ሮጣው አመለጡ። ቆይ እቺ ዲቦራ የምትያል ልጅ እኛ ክላስ አለው የኢዮብ እህት ናት አይደል? አዎ አይገርምህም? ወንድሟን እንደዛ አድርጎት እሷ ግን ሄዳ አዳነችው። የእውነት የሚገርም ልብ ነው ያላት። ግን ጆሲ ደህና ነው? እኔ ምን አውቄ፣ ያውቱን መጠየቅ ነው። ምን ባክሽ፣ ቅድም ራሱ ቃል ክላስ ውስጥ በጣም ደብሯት ነበር። በዛ ላይ ደግሞ ሄጄ እንዳላናገራት ጓደኞቹ እንዳያዩኝ ብዬ ፈራሁኝ። ለሱ እኮ ይሄ አይገባውም ነበር። ቆይ ግን እሱ እሷ እንዳዳነችው አውቋል እንዴ? መሰለኝ። ብቻ ያወቃቸው ቀን ግን ጉዳቸው ነው የሚፈለው። ባካ አይመስለኝም። ዲቦ እኮ ከርቀት ስታያቸው ነበር። የሆኑ የሚያስፈሩ ሰዎች ናቸው። ብቻ ያሳዝናል። ደግሞ ይምኑ ያሳዝናል ይበለው። እኔ ምልሽ መቅዲ ግን ካሌ ቤት ነው ያለው? የት ይመስላል? ያው ትምህርት ቤት ቀይሮ እንደሚማር ነው ማቀው። ግን ወጣለት እንዴ? ምኑ ነው የሚወጣለት? የቃል ፍቅር ነው እኮ። እንዲህ በቀላሉ ማለት አሁን የሚያፈቅራታል እንዴ? ሃይናታን ስለ ተራራቅን ነው አይደል? ስለ ተራራቅን ስትይ የተፈጠረ ነገር አለ እንዴ? ብዙ ነገር ስትይ ናታን፣ ካሌብ እኮ ትምህርቱን ካቋረጠ ቆየ። ብቻ በቃል ምክንያት ነው እንዳትይ። አዎ በሷ ምክንያት። እሺ አሁን የት ነው ያለው? ጎዳና? አዎ አብዶ ጎዳና ከወጣ ቆየ። ቆይ ምንድነው የምትነግሪኝ? እንግዲህ እንደዚህ ሆኗል። በቃ እኔ ልሂድ። እስማ ምንድነው እየሰማ ያለሁት ነገር? ሆነ ሰው ዛሬ እንዴት ነው? ሰላም ነሽ ቀጭ? አረ ብራዘር እንዲህ ፍክት ብለሽማ ሰላም ባልሆን ነበር የሚቆጨኝ ብያለሁ እንዴ ሊያውን በከባዱ ነው። እሺ መቀመጥ እችላለሁ? አረ በትክክል ነይ፣ ደቅ በይ። በዚህ ይሻላል። ምን መሰለሽ ቀጮ፣ የሆነ ጥያቄ ልጠይቅሽ ነበር። አንቺ ብቻ መናገር ጀምሪ እንጂ ሁለትም ሶስትም ቢሆን እኔ እሰማሻለሁ። እሺ አንድ ቦታ ልጠይቅሽ ነበር፣ የምታውቂው ከሆነ። የምን ቦታ? ትምህርት ቤት ነው፣ ሳምፔር የሚባል። ስሙ አዲስ አልሆነብኝም፣ የማውቀው መሰለኝ። እስኪ በደንብ ለማስታወስ ሞክሪ። የት ነው ያለው? ምንሽ ነው ብራዘር? ቆይ ምን ተፈጥሮ ነው ግን? አይ ለሆነ ነገር ማወቅ ፈልጌ ነው። የሆነ ቅባቶች የሚማሩበት ትምሮ ቤት መሰለኝ። እና በደንብ ብታስታውሹ ሊመጣልሽ አይችልም? ቆይ እስኪ የሆነ ጥያቄና መልስ ውድድር የሚወዳደሩበት ቦታ መሰለኝ። ግን ምንድነው እንደዚህ የምታስጨንቀኝ? በእናትህ ምን ተፈጥሮ ነው? እንዲሁ ለማወቅ ያህል ነው። ምንሽ ነው? ቆይ እነግርሻለሁ ቀጮ፣ ግን እባክሽ እንደዚሁ ለማወቅ እንሞክር። በቃ ያን ያህል አስፈላጊ ከሆነ ቤኪን እንጠይቀዋ። ማን ነው ቤኪ? የክላሳችን ቀለሜ ተማሪ ነው። ያው ለውድድር ብዙ ቦታ ስለሚሄድ እሱን ብንጠይቀው መላ እናጣም ብዬ ነው። እሺ እንሂድ በቃ። ብራዘር ዛሬ ግን በሰላም ነው? አዎ። እና እኔ እኮ ነኝ የማሳየ። እሺ እባክሽ ቶሎ እንሂድ። ዛሬ ልጁ ምን ነክቶታል ነው? እንሂድ። እሺ እንዴ
ዋዚው ነው እንደዚህ ስንከራተት የነበረው። ምን ነው ብዙ ቦታ ፈልግሽ እንዴ? በጣም እንጂ ሁሉም ቦታ ያሉት እኮ ይሰራሉ። ለትምህርት ቤት አዲስ ስለሆንኩ ነው መሰለኝ ያን አካይት እንዳለ እንኳን በቅጡ አላውቅም። አሁን ነው የገባሽው? አዎ አዲስ ተማሪ ነኝ። እንታውቅ ሊዳ ይባላል። ሳንታ ስም በጣም ደስ ይላል። በጣም አመሰግናለሁ። እና ታዲያ ግቢውን አታስጎበኘኝ? ኧረ አስጎብኝሻለሁ። በጣም አመሰግናለሁ። የስ የመጀመሪያ ስራዬን አሳክቻለሁ። አሁን ደግሞ ቀስ እያልኩኝ ሁሉም ሰው የሚፈልገውን ነገር በእጄ ማስገባት ነው። ቻብ 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 አርጉላት ይታይስ ክስታዋ እንመልከት ጆስን ጦረግር ሸጋዋ ቻብ 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 ምን አቦ ነው? ታይ እባክህ ሳሚ፣ ያ ዛሬ የኛ ቀን ነች። የምን ቀን ነው ደግሞ? ስለቴ እኮ ሰመረ። ጆሲ ተደብድቦ ማየት የረጅም ጊዜ እቅዴ ነበር። እና ጆሲ ስለተደበደበ ሙድ እያስከ መሆኑ ነው? እና በማን ሊያዝ? እሱ ዘላለም በእና ሙት ሲዛን ነበር። ብቻ ይምጣልህ፣ ለራሱ ተናግሯል። አይ እሱ እንኳን ይመጣል ብለሽ ነው ማለት? እና በዚህ ይቀራል ብለህ አስበህ ነበር እንዴ? አይ እኔ እንኳን እንደሰማሁት ከሆነ እንደኛ መስሎት እንጣጥ ስለ አንዱ ላይ ሰማይ አድርሶ እንዳፈረጡ ነው የሰማሁት። ችግር የለውም። አሁንማ የለም ብለህ እንደፈለግከው ተናገር፣ ይመጣልሃል። ከዚህ በኋላማ ማን ይሰማል? አንድ ነገር ስል እንደ ህፃን ልጅ እረፍ፣ ለዛ ሰውዬው ነው የምነግረው ያልኩ ነው ማስፈራር። አንተ ጆሲ ነው የምትናገረው? ያምን ጆሲ ነው? ዮሴፍ ነው ስሙሽ፣ ዮሴፍ። ብቻ ይምጣልህ፣ ምታምሯል መሰለኝ። ታው እባክህ ዛሬ የኛ ቀን ነች። ያዝ አድርገው ባይሆን ቻብ 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 አርጉላት ይታይስ ክስታዋ እንመልከት ጆስን ተወረግርግ ሸጋዋ ቻብ 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 ቻብ። እዴ ቤካ ግቢ ውስጥ እኮ ስንፈልግሽ አጣንሽ። ላይብረሪ ነበር። አይ የማያውቁት ሀገር አለ። ታውቂያለሽ፣ እኛ እኮ እሷን መንደር ስለማናርፋት ነው ከቻላል ነው። ምንድነው ችግር አለ? አረ ምንም የለም። አንድ ነገር እንድትተባበሪኝ ፈልገን ነበር። ብቻ አስኮርጄን ልትለኝ እንዳይሆን። እነሳሚም እንደዚህ ብለው ነው ባለፈው ጉድ ያደረጉኝ። አረ ብራዘር፣ እኛ ለሱ አይደለም የመጣ ነው። እና ለምንድን ነው? እቺን ብራዘር ታረፊያታለሽ እንዴ? አዲስ ክላሳችን ልጅ አይደል? ብራቮ ቤኪ፣ ጭንቄሽ እኮ ይለያል ነው እምልሽ። ለማንኛውም የሚጠይቅ ነገር አለ። እሺ ምንድነው? አረ ወታደራዊ አጠያየቅ። ረጋ በልና ስመው እንጂ። ታዩ ቀጮ፣ ይኸውልህ ነው እንዴ ምን መሰለህ፣ የሆነ ቦታ የምታውቀውን እንድጠቁመን ነበር። ምን አይነት ቦታ? ትምህርት ቤት ነው፣ ሰንፒር ይባላል። ሰንፒር ነው ያልከው? አዎ። ምን ነው እዴ ቤካ፣ ምን እሺ ነው? አይንሽ እኮ ሊወጣ ነው። አይ ለምፈልጋችሁት ብዬ ነው። ልንገዛው? ምኑን? አረ ላሽ፣ ምን ሆነ ነው? ቦታውን ማወቅ ፈልገን ነው አለ አንዴ እኮ። ለማወቅ ፈልጋችሁ ደግሞ እስከዚህ ሁሉ ተማሪ ለምን የመጠየቅ ፈልጋችሁ? ይኸውልህ ነው እንዴ፣ ምክንያቱ ምንም አይጠቅምህም። እኛ የምንፈልገው አቅጣጫውን እንድትጠቁመን ብቻ ነው እኮ። ለምን? አረ በራጉ ሄደ ዛሬ ምን ነክቶታል? በእናታችሁ የምታርፈው ከሆነ ተናገር። አለ በለዛ በቃ ቁሰው በእናትህ። እሺ በቃ አላውቅም። ይሄ ልጅ ግን በጤናው ነው? የሆነ የሚያውቀው ነገር እንዳለ ይሰማኛል። አዎ በእናትህ ቆይ፣ አንተ ራሱ ቆይ፣ ለምንድነው እንደዚህ ማወቅ የፈለከው? ጥሩም ቤዛ ነበር የምትማረው እና እናማ በቃ ለምን ትምህርቷን እንዳቋረጠች ለማወቅ ያክል ነው። እዛ ድረስ ሄደ? አዎ። ራሷን አትጠይቃትም እንዴ? ፍቃደኛ አይደለችም። በቃ ቀጮ፣ ሰላም ወይ፣ ስለ ትብብርሽ አመሰግናለሁ። ዛሬ ልጆቹ ምንድነው ተወዛግሞ የሚያወዛግቡኝ? አቦ በእናትህ ሄድ። ይኸውልሽ ኑሐሚን፣ ይሄ የመጨረሻ ሚሽናችን ነው። በቃ ልክ እሱ ሲመጣ ትንፋሽ እንዳጠረው ሰውነሽ ትወድቂያለሽ። እሺ ከዛስ በኋላ? ከዛማ በቃ ሊያነሳሽ ሲመጣ አየር ሊሰጥሽ ወደ ከንፈርሽ ጠጋ ጠጋ እያለ ሲመጣ በጥፊ ታጮያለሽ። ግን ይሄ አይከብድም ሊኑ? ምንም አይከብድም። በዛ ላይ ደግሞ አንቺ በጣም ጎበዝ ተዋናይ ነሽ። አንድ ጥያቄ ልጠይቅሽ። ጠይቂኝ። ይሄ ሁሉ ነገር ግን በተደጋጋሚ እሱ ላይ የምታደርጊው ለምንድን ነው? ምክንያቱም ማንነቴን ላሳየው፣ ለሰራው ተንኮል የመልስ ምቱ ምን እንደሆነ እንዲያውቀው ነው። ግን እኮ አሁን እያረግሽ ያለሽው ነገር ከዛም ያለፈ ነው የሚመስለው። በቃ ይሄ መጨረሻ ነው አልኩሽ አይደል እንዴ? እሺ እንዳልሽ፣ ግን አስቢበት። ውለታሽ እየበዛብኝ ነው። በይ በኋላ አመሻሽተን እናጠምደዋለን። በደንብ ተዘጋጂ። እሺ አታስቢ። በይ በቃ እኔ ልጅ ቻው ቻው። እቺ ልጅ አብዳለች እንዴ?
አንቺ ራስሽ እንዴት ነው የምታዩ? ምን አልኩኝ? ከኔ በላይ ሴት የለም እያልሽ እኮ ነው። እያዋራሻል ነው። ወዴት ነው የምትሄጂው? ኤክስኪውዝ ሚ ልቀቀኝ እስቲ። ባለቅሽ ልቀቀኝ። ባለቅሽ ምን ታመጫለሽ? አንተ ምን አባ ስለሆንክ ነው ልጅ መታ? ምን አገባ? አዎ ከፈለክ አንተ መታሃለሁ። አንተ በለው እንዳታ ወይኔ አይዞሽ አልጎድሽም አይደል? ቢገባ ሴት ልጅ ክብር ናት። እሺ እንከፍ ጎድሽ ነው። የምን ምስጋና ነው? ሴት ልጅ እኮ እንደዚህ አትደረግም። ምን ታረጋዋለህ? ነይ እንደውም ቢሮ ሄደሽ መክሰስ አለብሽ። አይ ይቅር። ለምን? አንተ ካለ ይበቃኛል። ምን ማለት ነው? እኔ አዎ ፋያ፣ እንዳንተ አይነት ወንድ ነው የምወደው፣ ለሴት ልጅ ክብር የሚቆም። ዛሬ የምር ነው ከልብ የገባው ማለት እንግዲህ ዲሉ በጣም አዝናለሁ። ምንም ማድረግ አልችልም። የሚወደድ ልጅ ነው የሰጠሽኝ። ከዚህ በላይ ልረዳሽ አልችልም። ቃል አብሬሽ ነው። እሺ አይዞሽ። እሺ ቃል ጆሲ ምንም አይሆንም። አውቃለሁ ናታን፣ ግን በህይወታችን ላይ እየሆነ ያለውን ነገር ሳስብ እየገረመኝ ነው። አንዱ ሲታለፍ ሌላው ይመጣል አይደል? ሁሌ እንደዚህ ነው። የኛ ቤት ነገር ደግሞ አዲስ ነገር አያጣው። ይኸውልሽ ቃል የሚወደድ እኮ ነው በጣም በብዙ የሚፈተነው ነው ብለን ይባላል። አዚ አልደወለችም አይደል? ደወለች። አይዞ ትደውላለች። ተስፋ አደርጋለሁ። እሷ ብቻ ነበረች ነገሮች እንደሚቀየሩ እምነት የነበራት። አሁን ግን እሷም ካጠገብ የለች። አይዞሽ እሺ ቃል፣ እኔ ከጎንሻለሁ። አውቃለሁ ናታን፣ ግን ደግሞ አንዳንዴ ፍራቻ አለብኝ። የምን ፍራቻ? እኔን የቀረቡኝን ሁሉ የማጣት ፍራቻ። አንዳንዴ እኮ በህይወታችን ፈጣሪ የፈቀደው ነገር ነው። እሱማ ልክ ነህ፣ ግን ደግሞ ሲበዛም ይደክማል። አይዞሽ ቃል። አይዞሽ በቃ ቃል፣ እኔ መሄድ አለብኝ። አይዞሽ። መቅዲ ጥሩ ዜና ነው ያለሽ። ብቻ ጆሲ ሞተ ልትኝ እንዳይሆን። መቅዲ ደግሞ ከልብሽ እኮ እንደዚህ እንደማትያውቃል። እና ሌላ ምን የሚያስደስት ዜና አለ? ቃል ኮሽ አለች። ምኑን? ስለ ካሌብ ጉዳይ ነው። የምርሽ ነው ዲቦ? ወይኔ በጣም ደስ ይላል። ቀድሞም እኮ እሷ ልቧ ጥሩ ነው። ሌላውን ደግሞ ፈጣሪ ያሳካዋል። እንደውም ዛሬ አብረን መሄድ እንችላለን ብላለች። ታውቂያለሽ ወንድሜ የሚድን እየመሰለኝ ነው። አምናለሁ ይደናል። ያኔ ግን ላንቺ ምን እንደምከፍልሽ ያዳነው እያለ እኔ ምን ቤት ነኝ? ኧረ እባክሽ። እና እሱስ አንቺን ተጠቅማ አይደል እንዴ እንዲድን ያደረገው? ብቻውን ነው እሱ መዳን ነው። ደግሞ መምህር ሜላትም አግዛቸዋለሁ ስላለች እሷን እየሄድን በደንብ ማማከር። እሺ ብታይ ዛሬ ቃል አንጀቴን ነው የበላችሁ። እንዴት? በቃ ከልቧን ያዘነችው። ደግሞ የሆነ የተጎዳችበት ነገር ያለ ይመስላል። እና ጓደኛሞች ብንሆን የሚቀላት ይመስለኛል። ወንድሟ እያለ ጭራሽ የማይታሰብ ነገር ነው። እሱም ፈጣሪ ያውቃል። ብቻ ግን ደስ ብሎኛል። እሺ የኔ ቆንጆ እዚህ ድረስ እኮ መልፋት አይጠበቅብሽም ነበር። እኔ የትም ቦታ እኮ ና ብትኝ እከሰታለሁ አይደል እንዴ? እስቲ ቁጭ በይ፣ እስቲ ቁጭ በይ። የኔ ቆንጆ ነው ያልከኝ? እንዴ ምን ይወጣልሻል? የኔ ወርቀ ዘቡ። ብታይ ደግሞ ያቺ ልጅ እኮ እንዴት አድርገ እንደምንገላት እቅድ እያወጣሁ እኮ ነው ከች ያልሽው አይደል? እና ምን ላይ ደረስክ? አውጥቼና ወርጄ በቃ አንድ ውሳኔ ሊደርሻለሁ። ምን ላይ? አንቺን ላነቀችበት በስቅላት ፍርድ፣ ፌንት ደግሞ ስላበላችሽ
ወይስ ድፍቅ አድርገን እንድንገላት ፈርጄባታለሁ። እንዴ አንዱ ብቻ እኮ ሊገላት ይችላል። አያይ አንቺን የመሰለ ቆንጆማ እንደዛ አድርጋ አንዱ ብቻ አይበቃም። ደግሞ ካስፈለገ ድጋሚ አንስተንም ቢሆን እንገላታለን። አንቺ እኮ ነሽ። እሺ ተቀብለናል። ግን ምን ነው ዛሬ ጆሲ የለም እንዴ? አጣሁት እኮ። አዎ ዛሬ እኮ አልመጣም። ምን ነው በሰላም? አይ በሰላም ነው። መልእክት ካለሽ ግን ላደርስልሽ እችላለሁ። አይ መልእክት እንኳን የለኝም። እንዲህ ሰላም ልበለው ብዬ ነው። እሺ በቃ ቻው። እሺ አትጥፊ። እሺ ምንድነው ያዘው ነገር? ደሞስ መሸተው ነገር? ይሄ ነገር ክሎስ ማወቅ አለበት። ሰብ ዛሬ ትኖር ነገ አታውቅም። ለምንድን ነው የምትጨነቀው? አይ ቃልዬ ምንድን ነው እንደዚህ መቆዘም? ጆሲ እንደሆነ ከች ይላል አታስቢ። እሺ ቀጮ እኔ ራሱ እኮ የሌለን ይናፍቀኝ። ግን ቀልጅ አልሻለም ቀጮ። እና ምን ላርግ በእናትሽ? ሁሌ ቁም ነገር ከሆነማ ደስ አይልም ብዬ እኮ ነው። እሱስ ልክ ነሽ። በቃ ሰዓት ደርሷል። ነይ እንቁሷ። እንሂድ። እሺ ቆይ ነው አሚን ምን እንደምትይኝ? አዝናለሁ ዲኑ። እስካሁን ስላደረኩት ራሱ ይቆጨኛል። ልጅ እኮ እንደዚህ የሚደረግበት ልጅ አይደለም። ቆይ ምን ማለት ነው? አንቺ ያምሻ እንደ የምታወሪው ታውቆሻል? እንደውም ንገሪኝ ካልሽ ልጁ በጣም ነው የተመቸኝ። ይሄ ነጫጭባ ምኑ ነው የሚመችሽ? ተይ እንጂ ዲኑ። ዛሬ እኮ ባይደርስልኝ ኖሮ አልቆልኝ ነበር። ደግሞ ጀግና ነው። ይሄን አልጫ ነው ጀግና የምትይው? እንግዲህ ላንቺ አልታየሽ ይሆናል። እኔ ግን በጣም ተመችቶኛል። ደግሞ ስላስታወቅሽኝ ባለውለታዬ ነሽ። ማለት በቃ የጀመርሽውን ከዚህ በኋላ ጨርሹ ማለት ነው? እንደውም ከቻልሽ አብረን የምንሆንበትን ነገር ብታመቻችለን ደስ ይለኛል። ኑሐሚን አቤት። እንዲማ ጉዳት ሰርኝም። እሺ አዝናለሁ ዲኑ። ኑሐሚን አቺ ኑሐሚን። ወይኔ ዲና። አቤት። ምንድን ነው የተፈጠረ ነገር አለ? ኧረ ምንም የለም። እንዴ እርግቤ ችግር አለ እንዴ? እንጃ እኔ አላውቅም። እርግጠኛ ነሽ? ያው ተጣልቶ ነው የሚሆነው። እና እንደዚህ የሚያስጨው ጸብ? በቃ ሄጄ ልጠይቃት። እሺ አብረሻት ነኝ። ማይ ዛሬ ቀኔ ነው ማለት። ምን ተፈጠረ? ሰይድም ስመጣም አገኘውሻ እና ምን ይጠበስ? ምንም እንዲሁ ደስ ብሎኝ ነው። አቦንካው በቃ በእናትህ አብረን አንሄድም? እኔ እዚህ ነው መሆን እንፈልገው። እሺ ማይ ያቺ ጓደኛሽ ስሟ ፖሚ ነው አይደል?